ሰላም እንዴት ናችሁ? ውድ የያሬድ ዩቲዩብ ቻናል ተከታዮች አሁን በደረሰን መረጃ እናቀርብላችኋለን። የፓርላማ አባሉ ደሳለኝ ጫኔ በአማራና ኦሮሚያ ክልል እየተካሄደ ባሉ ጦርነቶች ጉዳይ የደረሰባቸው ሰላማዊ ሰዎች እና መሰረታዊ ልማቶች ጉዳት ይፋ እንዲደረግ ጠቅላይ ሚኒስትሩን ጠየቁ። ማክሰኞ ጥቅምት 18 ቀን 2000 ዓመተ ምህረት ደሳለኝ ዶክተር የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ያቀረቡት የመክፈቻ ንግግር ተስፋ እየተሞላ ቢሆንም በኢትዮጵያ ከዕለት እስከ ዕለት ሕይወት ውስጥ ካለው የሰላም ጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር ጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነውና የሚሉ እምነት አለኝ በማለት ወደ ጥያቄያቸው ተሸጋግረዋል። ጥያቄያቸውን ከማቅረባቸው በፊት ግን አንድ ማሳሰቢያ ሰጥተዋል። እሱም ዛሬም የማነሳቸው ጥያቄ ጠቅላይ ሚኒስትሩ በመጨለምነት እንዲወሰድባቸው ያሳሰቡት ነው። ጥያቄያችን የህዝብ በመሆናችን እንጂ ጨለምተኛ በመሆን አይደለም ብለው በአማራና ኦሮሚያና በሌሎችም አካባቢ ያሉ ጦርነቶች፣ ግጭቶች ተባብሰው እንዲቀጥሉም ችለዋል። በመቃጠላቸውም ብዙ እየተካሄዱ ነውና ጠቅላይ ሚኒስትሩም እንዲጸጥ ተመረና በአማራና ኦሮሚያ ክልል በእነዚህ ጦርነቶች ምክንያት እየተጎዱ የሰላማዊ ሰዎች መሰረተ ልማት ቁጥር በግልጽ ይፋ እንዲደረግም ጠይቀዋል። የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚሏቸው ቡድኖች ከመናጋት ባለፈው ለሁለቱም ክልሎች ወታደራዊ አማራጮችና ውጪ የተለያየ ፖለቲካዊ ፍትህ ለመስጠት መንግስት ለምን አይሰራም ሲሉ ጠቅላይ ሚኒስትሩን ጠይቀዋል። የኢትዮጵያ ሕዝብ የራስ በራስ ጦርነት እንዲፋፋም በሀገር ውስጥ ተንቀሳቃሽ ሰርቶ መብላት ከብዶታልና ሀገራችንም እንዲህ ኮሎምቢያ ውስጥ ታጣቂዎች ጋር 50 ዓመታት እየተዋጋች ልትቀጥል አትችልም ሲሉ አጽንኦት ሰጥተው አሳስበዋል። የፖለቲካና የህሊና እስረኞች ፍትህ እንዲሰጣቸው ቢጠይቁም የፖለቲካው አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነውና ቤተሰቦቻቸውን ከፍተኛ ችግር ውስጥ ወድቀዋል ብለው ገልጸዋል። በህግ የማስከበር ስም የሚፈጸም የጸፈቀ የፖለቲካ ስራዎች ሊወጥ በሰባተኛ ምርጫ ፍትሃዊ፣ ንጽህና፣ ታማኝነታዊ ያልሆነ እንዲሆን ለማድረግ መንግስት የሚሰጠውን ዋስትና ጠይቀዋል። አንዳንድ ያልተከፈለ አደረጃጀት ያለ ጎጃም ሳለ ስለሆነም ለሁሉም አራት ቀጠናዎች ምሳሌ የሆነ ስም መስጠታቸው በአማራና ኦሮሚያ እና በሌሎችም አካባቢዎች ያሉ ጦርነቶች፣ ግጭት ተባብሰው በመቀጠላቸው ብዙ እየተጎዱ ነው። ጠቅላይ ሚኒስትሩም እንዲሁ ጸጥታ መሪነትም በአማራና ኦሮሚያ ክልል በእነዚህ ጦርነቶች ምክንያት እየተጎዱ የሰላማዊ ሰዎች መሰረተ ልማቶች ቁጥር በግልጽ ይፋ እንዲደረጉ ጠይቀዋል። የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚሏቸው ቡድኖች ከመዋጋት ባለፈው ለሁለቱም ክልሎች ከወታደራዊ አማራጮች ውጪ የተለየ ፖለቲካዊ ፍትህ ለመስጠት መንግስት ለምን አይሰራም ሲሉ ጠቅላይ ሚኒስትሩን ጠይቀዋል። የኢትዮጵያ ሕዝብ የራስ በራስ ጦርነት እንዲፋፋም በሀገር ውስጥ ተንቀሳቃሽ ሰርተው መብላት ከብዶታል። ሀገራችንም እንዲህ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታት እየተዋጋች ልትቀጥል አትችልም ሲሉ አጽንኦት ሰጥተው አሳስበዋል። የፖለቲካና የህሊና እስረኞች የተፈቱ ፍትህ እንዲሰጣቸው ቢጠይቁም የፖለቲካው አቅጣጫ እየተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነውና ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋል ብለዋል። በህግ የማክበር ሰላም ስም የሚፈጸም የዘፈቀደ ፖለቲካ ስራዎች ለሚመጣው ሰባተኛ ምርጫ ፍትህ፣ ነጻነት፣ ተአማኒነት ያለው እንዲሆን ለማድረግ መንግስት የሚሰጠው ዋስትና ጠይቀዋል። የአብይ አህመድ ኃይል በአፋብኃ ደቡብ አማራ ቀጠና አሳምነው እዝ ዘርዓ ያዕቆብ አንደኛ ኮር እና በአብዛኛው በሸዋ ጠቅላይ ግዛት በትላንቱ ዕለት በፋኖ ኃይሎች ድባቅ መመታቱ መዘገባችን ይታወቃል። ይህ በእንዲህ እንዳለ የብልጽግና ወንበር አስጠባቂ ወረዳው ኃይል በሶስት አቅጣጫዎች ፋኖን አለ ወደ ተባሉበት ቦታ ለማፈን ባደረገው ውጊያ አይቀጡ ቅጣት ከመቅጣት አልፎ ሙታን ቁስለኛ መሆኑን መዘገባችን የሚታወቅ ሀቅ ነውና፣ ሆኖም የአሳምነው ልጆች በትላንቱ አውደ ውጊያ የጠላቱን አስክሬን አላነሳም በማለት ከጠላቱ ጋር ግብግብ በመግባትም አስደማሚ ጀብድ ሰርተዋል። በመሆኑም ጥምር ጦር አላምረው ህዝብ የነጻነት ትግል ጉዞ እኩል ሚና እንደሚኖረው እመኑ ነውና የአብይ አህመድ ጡት ቆራጭ ኃይል የሳምነው አንበሶች በፋኖች ላይ ለማፈን በሚለው ተስፋ ይዘው በሶስት አቅጣጫዎች አድማ በትነው እንዲሁም የመቶ አንደኛው የአየር ወለድ ኮማንዶ አባላትን ብዛት እያለ ሚኒሻ በነዋሪዎቹ በይሉ በኩል አመራሩ ቤት ተነስቶ ደግሞ በአፈዛዝ ቆርጠው ካሉበት ከጅማ ተነስቶ በአንዳንድ ግንባር ካለው ወረዳ ወደ ጅማ በይሉ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ አላምነው የጠላት ኃይልን ጥሩ አስደማሚ በሆነ መንገድ በአማራ አንበሶች እንዲቀሉ አርገፍተዋል። የአማራ ህዝብ ባለውና እምነት እጅጉን ተወዳጅ ከመሆኑ በላይ የትላንቱን አስክሬን ክብር በማህበረሰቡ በመሰብሰብ አሁኑ በዚህ ሰዓት እየቀረበው ይገኛል።
በመሆኑም የአገዛዙ ሰራዊት በትላንቱ አወዳ ውጊያ የተወለዱ 40 ቁስለኞች 25 ሚሊሻዎች እና 4 የተመለሱ የቆሰሉ ሚሊሻዎች 8 በሰላም እጅ የሰጡ ሚሊሻዎች ውስጥ 3 ሚሊሻዎችም የቀነሱ ሻንበል አመራር አንድ የተመለደ ሻንበል አመራር በምዕራብ የተሻገረ ወታደራዊ ቁሳቁስ ቁጥጥር ክላሽ 4 ወታደር ጦር ቦርሳ 25 0 ዝናብ ልብስ እና በርካታ ያሉት ተኩስ ጠይተው ተመረዋል።